ስንት ከዚህ በፊት እኮ ስንት ገረድ ቀጥሬያለሁ። እንዲህ አይነት ነገርም ተፈጽሞብኝ አያውቅም፣ ሆኖብኝ አያውቅም። ዛሬ ከየት አምጥቶት እንደዚህ አይነት ነገር ይፈጠራል? እንደገና ወርዶ ከሰራተኛው ጋር እንዴት እንዲህ አይነት ነገር ይሆናል እንዴ? ይሄ እኮ እኔን ብቻ አይደለም ዛሬን የሚያሳድብ ነገር። ይህቺ ሴት አሁን እግዚአብሔር ብሎ ነገ ብትለወጥና ነገ ሌላ ህይወት ምዕራፍ ውስጥ ብትገባ እርሶ ምንድን ነው የሚሉት? የራሷ ጉዳይ። እኔ ብቻ ከልጄ አናት ላይ ትውረድልኝ። በቃ እኔ ይሄን ነገር በምታረገው አርጋ ትገላገልና ወደዛ ከልጄ አናት ላይ ትውረድልኝ። እኔ ስለሷ ህይወት የሚያገባኝ ነገር ሰላም እንዴት ነው? ሰላም ነው? እግዚአብሔር ይመስገን። መግባት ከፈቀዱልኝ። ሰላም ነው? በሰላም ነው? አዎ በሰላም ነው። አንድ ጉዳይ ላወራዎት ነበርና ፍቃዶትን ከሆነ ስለምን ታምር ላወራዎት ነበር። የቤተሰብ ጉዳይ ስለሆነ ቤተሰብ ምንድነው? ስለምን ታምር ላወራዎት ነበር። ቤቶት ስለነበረች በአደባባይ ወጣች ጭራሽ። አይ አደባባይ ወጥቶ ሳይሆን ጭራሽ ለሰው መሳቂያ ያደረገችና የማይሆን ነገር ፈጠረች። አይደለም እኔ ቤተሰብ ነኝ። ምን ልሎት ነው ማውራት ቢቻልበት ስለ ጉዳዩ በደንብ ማውራት ብንችል በሚል ነው። ምንድነው ጉዳዩ? እንግዲህ ያቃለ የተፈጠረው የኔ ልጅ ሲጀመር እንዲህ አይነት ነገር አያደርግም። ይሄ ራሷ የፈጠረችው ነገር ነው። አሁን ይሄንን ቤት አየው ይሄን ንብረት አየው ብላ ነው። ግን ንብረት ፍለጋ ነው እንጂ በፍጹም የኔ ልጅ እንዲህ አያደርግም። ይገባኛል ማለት እናት ነው ተርሶ ለልጆች የሚሰማው ስሜት ይኖራል። ነገር ግን ልጆቹ ደግሞ እርስ በርስ ደግሞ የሚኖራቸውን ስሜት ይኖራል። እርሶ ደግሞ ያንን ሊያከብሩ ይገባል። ቤተሰባዊ ነገር እንዳለ ሆኖ ማክበሩ ንብረት አይታ ነው ማለት እንዴት ከልጄ ጋር እንደዚህ ነገር ይኖራታል ብዬ ለምን? እስቲ አንተ ብትሆን ንገረኝ። ምታረጋ ዘመኑም የቴክኖሎጂ በፍጹም የማይሆን ነገር ነው። በጣም ልጄ እኔ አውቀዋለሁ ጠንቅቄ። እዩ ማዘሪ አሁን ይበልጥም ጉዳዩን እንደዚህ ማክረሩ እርሶ ለሚሉት መዋረድ ለሚሉት እኔ መስማማበት ባይሆንም ይበልጥ እንደው ማጋላጩ እሱ ነው። አሁን የምንታደርጉት ክርክር አሁን የምታደርጉት ነገር ይበልጥ ነው። ስለዚህ እንደው በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። በጣም ስለው ነገር ካለ እስቲ ልስማ። ግባ ቤት እግዚአብሔር ነው ግን በፍጹም ይሆን አይደለም። ይስሙኝ ዘመኑም የቴክኖሎጂ እንደዚህ ተካክዶ ምንም የሚመጣ ምንም ነገር የለም። ስለዚህ ቀርቦ መነጋገሩ መፍትሄ ማሰቡ ነው እንጂ ሌላ ነገር እንትን አይደለም። ብሎ የፈጠረችው ነገር ነው። እንደ አይነት ነገር በፍጹም ሊፈጠርም ሊሆንም አይችልም። አሁን በቃ እሱን በመነጋገር ነው ማወቅ የሚቻለው። እኔ ጋዜጠኛ ነኝ። ያለውን ነገር በስርዓት እናውራ። መፍትሄ ማበጀት ለእርሱ የሚጠቅም መፍትሄም ሊገኝ ይችላል። ሰላም ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት የዓለም ጫፍ ሁሉ ኢትዮጵያውያንና ኤርትራውያን ሰላምታ ይድረሳችሁ። ዛሬም አንድ ለየት ያለ የክትትል ታሪክ ነው ወደ እናንተ ይዘን የመጣ ነው። እስከ ፍጻሜያችን ድረስ አብራችሁን እንድትቆዩ ጋብዛችኋለሁ። በዛሬው ታሪካችን የምንመለከተው አንዲት ባለ ታሪክ ወደኛ መጣ። እንግዲህ ነፍሰ ጡር ናት። ተሰራበት የነበረበት ቤት ልጅ ጋር የፍቅር ግንኙነት ነበራትና ማርገዝ ችላ ነበር። ነገር ግን የልጁ እናት በዚህ እርግዝና ላይ ስምምነት የላቸውም። ግንኙነቱም እንዲቀጥል ፍላጎት የላቸውም። ስለዚህ ይህንን ቤተሰብ እንድናነጋግር እንደዚሁም ደግሞ ማስማማት ከተቻለ እንድናስማማ ነው ጥያቄ ቀረበልን። እንግዲህ ከባለታሪካችን ጋር የነበረንን አጠር ያለ ቆይታ ተከታትለን ተመልሰን እንገናኝ። ፈቅደሽ ልታወሪን ስለፈቀድሽ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እስቲ ምንድነው እየገጠመሽ? ላውራችሁ የጨነቀኝ ጉዳይ አለ፣ ለነግራችሁ ፈልጋለሁ ያልሽኝ ነገር ነበርና እስቲ ተመልካቾችም እንዲሰሙት ምንድነው ያስጨነቀሽ ጉዳይ? እሺ እኔ ተወልጄ ያደግኩት በደብረ ብርሃን ከተማ ነው። ኦኬ። ከእናትና ከአባቴ ጋር ያው እንደማንኛውም ልጅ ተወልጄ እድሜ ለትምህርት ሲደርስ ያው ትምህርት ቤት ገብቼ ነው ያደግኩት እና ከኔ በታች 2 ልጆች አሉ። አንድ ወንድ አንድ ሴት፣ 3 ነን ቤት ውስጥ። ኦኬ። እንደዛ ነበር ያደግነው እና ያው አባትም ማለት ነው። እናቴም አባቴም አብረው ነው ያሳደጉንና ጥሩ የሚባል ያን ያህል ጥሩ ባይሆንም ግን መካከለኛ የሚባል ህይወት ነበረን።
እናትና አባቴ በጣም መልካም ሰዎች ነበሩ። ደስ በሚል አስተዳደግ እንደ ማንኛውም ልጅ ተጫውቼ ቦርቄ ነው ያደግኩት። ያው እንደ ቤቱ የመጀመሪያ ልጅ ኃላፊነቶች ይኖራሉ። ታናናሾቼን መንከባከብ፣ እነሱን ማሳደግ። የመጀመሪያ ልጅ ነሽ ማለት ነው? አዎ የመጀመሪያ ልጅ ነኝ። እነሱን ለማሳደግ መንከባከብ አለ። ከእናቴ ስር ጥሩ ነገሮችን እየተማርኩ ነው ያደግኩት እና ቤታችን በጣም ደስ የሚል ነበር። ቤተሰቦቼ አንድ ላይ ሆነን ብዙ ደስ የሚሉ ጊዜያቶችን እናሳልፍ ነበር እና እናትና አባቴ በጣም መልካም የሚባሉ ሀገር የመሰከረላቸው ሰዎች ነበሩና ከእናትና ከአባቴ ስር ሆኜ በማድግበት ጊዜ በጣም ጥሩ ነገሮችን ተምሬ ያደግኩ ሰው ነበርኩኝ። ብዙም ተስፋ ነበረኝ። ትምህርቴ ላይም ጥሩ መባል ነበርኩኝ። አዎ ጥሩ ተማሪ ነበርኩኝ። ትምህርቴን በጣም ነበር የምወደው፣ በጣም ነበር የምከታተለው እና ብዙ ህልሞች ነበሩኝ፣ ብዙ እቅዶች ነበሩኝ። ምን መሆን ነበር የምትፈልጊው? ያኔ ትምህርት ቤት መቼም ይጠይቃሉ አይደል? መምህራን ምናምን ምን ነበር የምትይ ነበር ያኔ? እዛ አካባቢ ጤና ጣቢያ ብዙ የለም እና ብዙ ሰዎች ሲታመሙ ስለማይ ዶክተር መሆን አስብ ነበረ እና እናቴም በጣም ነበር የምትደግፈኝ፣ በጣም ነበር የምታግዘኝ። በቤት ውስጥ እሷን በስራ ባግዝም ትምህርቴ ላይ ትኩረት እንዳደርግ በጣም ነበር የምትደግፈኝ እና ጥሩ ተማሪ የሚባል ነበርኩኝ። አስተማሪዎችን በጣም የሚወዱኝ አይነት ልጅ ነበርኩኝ። ከዛ በኋላ እየኖርን ወደ 11ኛ ክፍል አካባቢ ደርሼ ነበረ እና እስከዛ ድረስ የቻልኩትን ሁሉ ጥር ነበረ። ሶሻል ነበርሽ? ማሻአል ሶሻል ነበርኩኝ። ማለት የሕክምናውን እንትን ስታያደግ ስትመጪ መተው ጀመር። አዎ እና ወደ ሌላ ሀሳቦቼን ማዞር ጀመርኩኝ እና እዛ እየተማርኩኝ 11ኛ ክፍል ሆኜ እየተማርኩኝ ሳለ የሆነ ለቅሶ አጋጠማቸውና እናትና አባቴ ወደዛ መሄድ ነበረባቸው። ቤተሰብ አርፎ ነው? አዎ የአባቴ ያጎት አርፎ እዛ ቀብር ሄዱ እና ቀብር በሚሄዱ ጊዜ የመኪና አደጋ አጋጠማቸው እና ሁለቱም አረፉ። ሁለቱንም አንድ ላይ አጣኋቸው። ለኔ በጣም ከባድ ጊዜ ነበረ። እንዳልኩ ሁለት ታናናሾች አሉኝ። እነሱንም ማሳደግ ነበረብኝ እና በቃ ሁሉም ኃላፊነት እኔ ላይ ነበረ የወደቀው። ልጆች መንከባከብ ነበረብኝ። ስለዚህ ትምህርቴን ማቆም ነበረብኝ። እንደዛ መጓጓለትን ትምህርት ማቆም ነበረብኝ። ሁለቱም በተመሳሳይ ጊዜ አረፉ ማለት ነው? አዎ ሁለቱም ምንም አልቆዩም። እዛው አደጋው እንደተፈጠረ ነበር ያረፉት። ከዛ የእናቴ እህቶች ነበሩ። እነሱ ለተወሰነ ጊዜ አብረውን ነበሩ፣ ግን እኛን መጠበቅ የሚችሉበት ደረጃ አልነበረም። ስለዚህ ትተውን ብቻችንን ሄዱ ማለት ነው። ማለት ከወንድሞችሽ ጋር አንቺ ብቻ ቀረሽ ማለት ነው? እኔ ብቻ ቀረሁኝ እና አንድ እህትና አንድ ወንድም ናቸው ያሉኝ። ሁለቱን የማሳደግ እጣ እኔ ላይ ወደቀ ማለት ነው እና እነሱን ለመጠበቅ በጣም ለኔ ከባድ ነበረ። እድሜም ያን ያህል ትልቅ አልነበርኩኝም እና ስራ መስራት ግዴታ ስላለብኝ እነሱን ለማሳደግ ያስጠጋችሁ ምናምን የሞከረ ቤተሰብ አልነበረም ማለት ነው? የለም፣ ሁሉም ወደ ራሳቸው ነበር የሄዱትና ለተወሰነ ጊዜ የሚንከባከቡን ነበረ፣ ግን ዘላቂ አልነበረም እና ሶስትም ስለሆነን እኛን የመጠበቅ ኃላፊነት መውሰድ የሚችል ሰው አልነበረም። ስለዚህ ኃላፊነቱ እኔ ላይ ነው የወደቀው። ስለዚህ ሁለቱን እህትና ወንድሞቼን ለማሳደግ ብዙ የህይወት ውጣ ውረድን አይቻለሁ እና ስራ መፈለግ ነበረብኝ። ስራ ስፈልግ ታርጊኒና ላቋርጥሽና ግን ይሄን ሁሉ ውጣ ውረድ ውስጥ ከመግባትሽ በፊት ስራ መፈለግ ደረጃ እስክትደርሺ ድረስ የዘመዶቻችሁ ምላሽ ምንድን ማለት? እንግዲህ ሀዘን የተፈጠረበት ቤት ሰዎች ይመጣሉ ብዬ አስባለሁ። ለቅሶ ብዙ ሰው የሚመጣው ብዬ አስባለሁ። ከዛ በኋላ ግን የእናንተ ዕጣ ፈንታ ምን መሆን አለበት የሚለው ላይ ለመወያየት የደፈረ ቤተሰብ አልነበረም ነው ማለት? ሸሹ ስትይኝ ግራ ስለገባኝ ነው። እንዳልኩ የእናቴ እህቶች ነበሩና እነሱ ለተወሰነ ጊዜ እኛ ቤት ነበር የቆዩት፣ ለቅሶ እስኪያልፍ ድረስ ማለት ነው እና ሰው መጥቶ ለቅሶ ይደርስ ነበር ምናምን የለቅሶ ሰሞን። ከዛ በኋላ አክስቶቼ እኛ ጋር ሁለት አክስቶቼ እኛ ጋር ነበሩ እና ያው እኛን እንትን አሉ። ከዛ ለቅሶ ቆየ ይመስለኛል ወደ 6 ወር አካባቢ ሲሆነው ሁሉም ወደ የቤቶቻቸው ተመልሰው ሄዱ ማለት ነው ትተውንና ድጋሜ ደወለልንም ስለኛ አስቦ የመጣም ሰው የለም። ራሳችሁ በራሳችሁ መጋፈጥ ጀመራችሁ? ብቻችንን መጋፈጥ ነበረብን። በተለይ ደግሞ እኔ እንደ ታላቅነቴ እኔ ላይ ነበር ኃላፊነቱ የወደቀው። ሁለቱ ትንንሾች ስለሆኑ ምንም አያውቁም ነበርና ያው ትልቅም ስትሆን ኃላፊነት ስለሚሰማ ኃላፊነቱን እኔ ወሰድኩኝ። ቀጣይ ምን ማድረግ እንዳለብኝ ማሰብ ጀመርኩኝ ማለት ነው።
ከዛ ያው ትምህርት መማር አልችልም፣ ስራ መስራት ነው ያለብኝ። ስለዚህ ስራ ለመስራት መሞከር ጀመርኩኝ። ስራ የሚያሰሩ ሰዎችን ስሞክር ደላላ አገኘኝ እና ደላሎቹ ስራ ያገናኙ ነበረ። ማለት የተወሰነ ጊዜ ከጠበቃችሁ በኋላ ለቅሶ ካለፈ በኋላ ቀጥታ አንቺ የወሰንሽው ምንድነው? ስራ እየሰራው ነው ግዴታ እነዚህ ልጆች ማሳደግ ማለት ነው። አዎ እሺ። ከኔ በታች አቆምኩት። ከኔ በታች ያለችው ሴት ስለሆነች ቀጥሎ ያለውን ኃላፊነት ደግሞ እሷ መውሰድ ትችላለች፣ ቤት ውስጥ ያለውን ኃላፊነት። ስለዚህ ያው በቃ ለሷ ደግሞ ቤቱን ትቼ እኔ ወጥቼ ስራ ሰርቼ ገንዘብ ይዤ መምጣት አለብኝ እነሱንም ለማብላት ማለት ነው። እና ደላላ ጋር ሄድኩኝ። ደላላ ስራ ያገናኝ ነበረ እና ያን ስራ እስከማገኝ ድረስ በጣም ብዙ ውጣ ውረድ ነበረው እና ስራ አገናኘኝ ማለት ነው። ስራው የቤት ሰራተኝነት ነበረ። የቤት ሰራተኝነት አሁን እስካሁን ጊዜ የቆየሁበት ቤት ውስጥ ገባው ማለት ነው። እና የምታሰራኝ እናቴ ከእናቴ ጋር ይተዋወቁ ነበረ። ከአንቺ ቤተሰቦች ጋር ማለት ነው? አዎ ከኔ ቤተሰቦች ጋር ይተዋወቁ ነበር። ይሄ በጣም ቅርብም ግንኙነት ባይኖራቸውም ግን ይተዋወቁ ነበር እና በመታወቅ ደረጃ ይተዋወቁ ስለነበር የነበረውንም ችግር ስለምታውቅ አስጠጋችኝ ማለት ነው። እዛ ቤት ውስጥ በማገልገል ደሞዝ እንደምትከፍለኝ ተስማማን እና በጣም ጥሩ እናት ነች እና ከሷ ጋር ገባሁኝ ማለት ነው። በወር ደሞዝ ይሰጠኛል። ያንን ደሞዝ ለእህትና ለወንድሞቼ እየሰጠው እነሱ ደግሞ ያው የመንግስት ትምህርት ቤት ስለሆነ ክፍያ የለውም፣ ግን ለሚበሉት ለሚለብሱት እንዲሆን እንደዛ እያደረኩኝ መኖር ጀመርኩኝ ማለት ነው። ታናሽሽ ካንቺ ቀጥላለች ቤቱን ቀጣም የመያዝ ኃላፊነት ማለት ነው። ወንድሟን እየያዘች እየተማረች እኔ በምልክላቸው ገንዘብ ደግሞ ምግባቸውን እየበሉ መኖር ጀመሩ ማለት ነው። ሶ የነሱ እዛ የኔ እዚህ መስራት ለነሱ በጣም ወሳኝ ነገር ነበረ ማለት ነው። እኔ እዚህ ካልሰራው እነሱ መብላትም መማርም አይችሉም። ስለዚህ ያንን ለማድረግ በጣም መታገል ነበረብኝና ለተወሰነ ጊዜ በጣም ለኔ ከባድ ነበረ። እንዳልኩ ቤተሰቦቼ በጣም ጥሩ የሚባል አስተዳደግ ነው ያሳደጉንና ከዛ ከነበርኩበት ወጥቶ እዚህ መኖር ለኔ በጣም ከባድ ነበረ። ግን ያው መቻል ስላለብኝ ለመቻል ግዴታ ያንን መወሰን ነበረብኝ። አልፈተነሽም? ምክንያቱም በእናት ነው ያደግሽው። ኢትዮጵያዊ እናቶች ደግሞ ሴት ልጆቻቸውን በአጠቃላይ በመንከባከብ የሚታሙ አይደሉም፣ አያያዝ ላይ ጎበዞች ናቸው ይባላል እና እነዛን ነገሮች አልፈሽ በዛ ህይወት ውስጥ ተጉዘሽ ከዛ በኋላ ግን ደግሞ አንቺም ሰው ቤት ገብተሽ ደግሞ ከዚህ በፊት ማታውቂው ህይወትን ለመኖር የነበረሽ ሂደት እንዴት ነበር? ጥረትሽ አልከበደሽም ነበር? በጣም ነበር የሚከብደው። ምክንያቱም እናቴ በጣም ተንከባክባን ያሳደገችን። ቤት ውስጥ ስራ እንሰራለን ግን በጣም ለትምህርታችን ተጠንቅቃ ነበር ያሳደገችን። ብዙ ነገር ትምህርት ላይ ትኩረት እንድናደርግ እኔም ጥሩ ውጤት የነበረኝ ከሷም ድጋፍ የተነሳ ነውና በጣም ነው የምትደግፈን፣ በጣም ነው የምታግዘን በብዙ ነገርና ስንኖር ምንም ነገር ጎሎ አይተን ሰምተንም አናውቅም። ቤት ውስጥ የበላን እየጠጣን እየተጫወትን ያደግነውና ቤት ውስጥ ጉድለት የሚባል ቤት ውስጥ ገንዘብ ማጣት የሚባል ነገር ቢኖርባቸው እንኳን ለኛ አይነግሩንም ነበር። በጣም በጥንቃቄ ነበር የሚያሳድጉንና እናቴ የሆነ ነገር ጎሎባት እንደው አጋጣሚ ካላወቅኩ በስተቀር አናቅም ነበረ። እንደሞላበት ሰው እየበላን እየጠጣን ደስ ብሎን ነበር የምንኖረው እና ከዛ ነገር ወጥቼ ይህንም ያህል ኃላፊነት መሸከም ለኔ በጣም ከባድ ነበርና እዚህ ቤት ስትመጣ ሰው ቤት ስትገባ ምንም ቢሆን የሰው ቤት ይከብዳል። እስክትለምድ ድረስ የራስ ቤት እስኪሆን እስኪሰማህ ድረስ ይከብዳልና ያንን መቀበል ለኔ በጣም አስቸጋሪ ነበረ። ግን አማራጭ የለኝም። ያንን ካላደረኩኝ እህትና ወንድሞቼ መማርም መኖርም አንችልም። ስለዚህ የራሴን ፍላጎት የራሴን ምቾት መተው ነበረብኝ። ስለዚህ ያንን ነገር ትቼ ስራውን መስራት ጀመርኩኝ ማለት ነውና ከምታሰራኝ እናቴ ጋርም በቃ በደንብ ነበረ የምንግባባው። በጣም ጥሩ ሰው ነው። በጣም መልካም ሰው ናት። እንዳልኩህ እናቴንም ስለምታውቅ የነበረብንንም ችግር ስለምታውቅ በብዙ ነበር የምትደግፈኝ። ቤት ውስጥ የምችለውን ያህል አግዛለሁኝ። ብዙ ነገር አብረን አሳልፈናል። እንደ ልጅ ነው ቤት ውስጥ ያደግኩት። ዛሬ ደረጃ እስክደርስ ድረስ እንደ ልጅ ነው ቤት ውስጥ ያደግኩትና አንዳንዴ እንደውም እናቴም እስክትመስለኝ ድረስ ማለት ነው። እና እንደውም አንድ ጊዜ ትዝ ይለኛል እቤት እህትና ወንድሞቼ በጣም ናፈቁኝና እነሱ ጋር መሄድ ፈልጌ ነበረ እና እነሱ ጋር መሄድ እንደፈለኩኝ ስለተረዳች እቤት ውስጥ ትልቅ እንግዳ ምናምን መጥቶ ነበረ። ግን እንደዛም ሆኖ ራሷ ስራውን ሰርታ እንዲሄድ ፈቅዳልኝ ሁሉ ታውቃለች እና በጣም ነበር የምትረዳኝ። በሳምንት አንዴ ፈቃድ አለኝ ሄጄ
እህትና ወንድሞቼን አግኝቼ ከነሱ ጋር ተጫውቼ ደስ የሚል ጊዜ አሳልፌ እመለሳለሁኝ። ስመለስም ያለ አቅሜ የምሰራው ስራ የለም። በአቅሜ ሁሉን አግዛታለሁኝ። ገንዘብ ትከፍለኛለች ማለት ነው። ቤት ውስጥ እውነት ለመናገር እንደ ልጅ ነው ያደግኩት እና ደስ የሚል ግንኙነት ነበረ። ቤት ውስጥ አንድ ቀንም እንደ ባዳ ተሰምቶኝ አያውቅም። ያው የእህትና የወንድሞቼ ናፍቆት ቢኖርም እነሱን የማግኘት ፍላጎት ከነሱ ጋር አብረንም ስላደግን ከነሱ ጋር የማግኘት ፍላጎት ቢኖረኝም ግን ቤት ውስጥ እንደ ባዳ እንዲሰማኝ አድርገውኝ አያውቁም እና ጥሩ ግንኙነት ነበረን እና እንደዛ እየሰራው እያለ ያው የዚህኛው እኔ የምሰራበት ቤት ውስጥ ወንድ ልጅ አላቸው። ከእርሱ ጋርም አብረን ያደግነው ማለት ይቻላል። እድሜያችንም ተቀራራቢ ነው። እዛው ቤት ውስጥ አዎ። እኔ ስገባ በ3 አመት ምናምን ነው የሚበልጠኝ እድሜ ማለት እኩያሞች ነን። አዎ እና እንደዛ ነው አብረን ያደግነው። እንደውም የማታ እማር ነበረ የሆነ ጊዜ የማታ ሁሉ እማር ነበረ ቀን ስራ እየሰራውና ተኩያሞች ነን እና አብረን ያደግነው ቤት ውስጥ እንደ ልጅ ስለሆነ ያሳደጉኝ በቃ እነሱ የሚበሉትን በልቼ እነሱ የሚጠጡትን ጠጥቼ ከነርሱ ጋር በቃ ተጫውቼ ስቄ ፊልምም ሁሉ ቁጭ ብለን የምናይባቸው ቀናቶች ነበሩና እንደ ልጅ ነበር ያደግኩትና አብረን ያደግነው። ከዛ በኋላ ምንድነው የተፈጠረው? ያው እያደግክ ስትሄድ እድሜ እየጨመርክ ስትሄድ እንደማንኛውም ሰው የሚሰሙ ስሜቶች ይኖራሉ። እያደግክ ስትመጣ ይሄ የጾታዊ ግንኙነት ስሜቶች ይሰሙሃልና እንዴት እንደተፈጠረ በማላውቀው ሁኔታ ውስጥ ከእርሱ ጋር የፍቅር ግንኙነት ጀመርን ማለት ነው። ካሰሪሽ ቤት ልጅ ጋር ማለት ነው። ሁለታችሁ የፍቅር ግንኙነት ጀመራችሁ ልትሰሪ ከገባሽበት ቤት? አዎ ግን አስበንበት ምናምን ሳይሆን እንዳልኩ የእድሜም ቅርርብ ስላለን ወጣትነት እየመጣ እያደግን ስንሄድ በማናውቀው ሁኔታ ውስጥ ነገር ወደዚህ እየተቀየረ መጣ ማለት ነው። በሁለታችሁም ዘንድ ነው ፍቅሩ የነበረው ወይስ አንድ በሁለታችን መካከል ነበር? እሺ። እና ይሄንን አሰሪ አታውቅም። እኔና እሱ ብቻ ነው የምናውቀው እና ከባድ ነበረ። ቤት ማለት ቢታወቅ ከባድ ነገር እንደሚፈጠር ግልጽ ነው እና በጣም ከባድ ነበረ ለኔ በተለይ ከባድ ነበረ። ምክንያቱም እንዳልኩ እንደ ቤተሰብ እንደ ልጅ ሆኜ ስላደግኩኝ እዚህ ቤት ውስጥ እንደ እናት ስለምቆጥራትም ማሰሪ እናቴ እንደዚህ አይነት ነገር ብትሰማ የሚለው ማሰብ በራሱ ለኔ በጣም አስጨናቂ ጉዳይ ነበርና ግን የስሜት ይገፋሃል፣ ያለህበት ሁኔታ ይገፋል፣ ወጣትነት ይገፋሃልና መንገዳችን ወደዛ ተቀየረ ማለት ነው እና ብዙ ቀን እነሱ ሳያውቁ እንደዚህ አይነት ነገር እንደዚህ አይነት ስሜት ውስጥ ገብተን አብረን ማሳለፍ ጀመርን ማለት ነው እና እናቴ አታውቅም። ቤት ውስጥ እሷ እንደ ሌላው ጊዜ ነው የምትቆጥረው። እንደ ልጇም ስለምታስበኝ ለሱም እንደ እህት እንደመሆን ጠርጥራም አታውቅም ነበር። በፍጹም እንደ እህት ነው እንደመሆን ነው የምታስበውና ኢቭን ቤት ውስጥ በቃ እህትህ ናት፣ ወንድምሽ ነው፣ ለወንድምሽ ስጩ፣ ለእህትሽ ስጩ እየተባባልን ነው የምንነጋገረው። ምን ይሰማችሁ ነበር ግን እንደዛ ሲባል? ማለት እህት ስትባይ ወንድም ሲባል ምን ይሰማሽ ነበር? በጣም ከባድ ነበር። ምክንያቱም ሁለቱን ስሜቶች እሷ ጋር ያለውን ስሜት እንደመበደል እንደሆነ ይሰማሃል። እሷን እንደማሳዘን አለመታመን እንደሆነ ምክንያቱም እሷ እንደዛ ስለምታስብ ብትሰማ እንደዛ እንደምታስብ ስለምናውቅ ከባድ ነበረና ግን እሷ በማታውቅበት ሁኔታዎች ረጅም ጊዜያቶች አብረን አሳልፈን ነበር። እሱ ጠይቀሽ ታውቂያለሽ ምን እንደሚሰማው በዛው? አዎ እህት ሲባል አዎ ለሱም ከባድ ነበረ። ለሁለታችንም ተመሳሳይ ስሜት ነው ሊሰማን የሚችለውና ከባድ ነበረ። ቤት ውስጥስ ግን ማለት እንዳይታወቅባችሁ ስሜታችሁን እንሞክራችሁ አታውቁም? ማለት እንደዛ ሲባል አሁን የስሜት ለውጥ ሊመጣ ይችላል። ከፍቅር ግንኙነት በድብቅ ኖራችሁ እህት ስትባሉ የሆነ ፈገግ ማለቱ ወይም ደግሞ መብሰልሰሉም ሊሆን ይችላል። ብቻ የስሜት ለውጥ የሚያመጡ ነገሮች ይኖራሉ አይደለ? እኛ ጋር ነበረ ግን እሷ እንደዛ ስለማትጠረጥር አታስተውልም። ኦኬ ግን እናንተ ፊል ታደርጉት ነበር? እኛ ፊል እናደርገው ነበረ በደንብ። እሷ ግን አታስተውልም ነበርና እንትን አትለንም፣ ትኩረት ሰጥታ አታይንም ስለማታስበውና እሷ በምትወጣበት ጊዜ እኛ በደንብ አብረን በቃ እናወራለን፣ ብዙ ነገር እናወራለን፣ እናስባለን ምናምን ማለት ነው። እሷ ስትወጣ ማለት ነው። እሷ ባለችበት ሰዓት ግን ያው በፊት እንደነበር ነው ሆነን ነበረ የምንንቀሳቀሰው። ከዛ እንደዛ እያሉ ብዙ ጊዜያቶች አለፉ ማለት ነው። እሺ ከዛ በኋላ አብረን እያሳለፍን ስንሄድ እርግዝና ተፈጠረ ማለት ነው በመሃል።
ከባድ ታስቡት ነው እሱ ነው። አዎ እሱንም ሳናስበው ነው የተፈጠረው።